በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች፣ እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ በወልድ ውሉድ በክርስቶስ ክርስቲያን በመንፈስ ቅዱስ መንፈሳውያን ተብላችሁ የተጠራችሁ ምእመናት አባቶችና እናቶቼ እህቶችና ወንድሞቼ እንዲሁም ሕፃናት በያላችሁበት ዓለም ሰዓት አቆጣጠር በክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። እኛ ኃጢአተኞች ስንሆን እንደ ኃጢአታችን፣ እንደ ክፋታችን፣ እንደ በደላችን፣ እንደ ተንኮላችን ብዛት አይቶ ፈርዶ ሳያጠፋን ከዕድሜ ጨምሮ ከዚህ ላደረሰን ለልዑል እግዚአብሔር ክብር ምስጋና ይሁን፣ አሜን። እግዚአብሔር እንደፈቀደና እግዚአብሔር እንደወደደ የምንናገርበት ቃል ኃይለ ቃል እስመ ቅንዓተ ቤትከ በልዐኒ የሚል ነው። ከዚያ አስቀድመን ግን ለእኔ የምናገርበት አንደበት የምተረጉምበት ምስጢር የሚያከናውንበት አእምሮ ለቦ እንዲያድለን ለእናንተም የምትሰሙበት ጆሮ እዝነ ልቦና የምታስተውልበት አእምሮ ያድለን እግዚአብሔር። እስመ ቅንዓተ ቤትከ በልዐኒ የቤትህ ቅንዓት በልታኛለችና የሚሰድቡን ስድብ እንደ እሳት በላዬ ወድቆብኛልና ነፍሴን በጾም አስመረርኋት ይላል። ይህ ልበ አምላክ ዳዊት በመዝሙር 69 ወይም 68 በቅንፍ 69 ቁጥር 9 የተናገረው ነው። ይህ ትንቢት ከኃይለ ቃል እናገኘዋለን። ለቤት ያለኝ ቅንዓት፣ ትጋት፣ ፍቅር፣ መቆርቆር በልቶኛል። ፈጽሞ ያዘኝ አቃጠለኝ ማለት ነው። ቤትከ የሚለው የእግዚአብሔርን ቤተ ክርስቲያንን ወይም የእግዚአብሔር ቤት ስራ ያመለክታል። ቅንዓት ደግሞ በቅዱስ ፍቅር የተነሳ ትጋትና መቆርቆር ነው። ሰውየው ለእግዚአብሔር ክብር እጅግ የሚቆረቆር መሆኑን የእግዚአብሔር ቤት ሲከብር ደስ እንደሚለው ሲናቅ ደግሞ እንደሚያሳዝነው ለእግዚአብሔር አገልግሎት ያለው ፍቅር ከራሱ ጥቅም በላይ መሆኑን ያሳያል። ይህ ሲያሳየን ስለዚህ እግዚአብሔር አምላክ ለእኛ ያደረገውን ድርጊት ነው። በቤትህ ስለ ፀሐይን አቁመውበት መስዋዕተ እሪያ ሰውተውበት አይቼ የቀናሁት ቅንዓት እንደ እሳት አቃጠለኝ፣ እንደሚፋጅ ፍምም ፈጀኝ ብሎ ልበ አምላክ ቅዱስ ዳዊት ተናግረዋል። ይህን ሲያገለግል ለእግዚአብሔር በአዲስ ኪዳንም ይህን
ቃል በጌታችን ኢየሱስ ክርስቶስ ላይ ተፈጻሚ ሆኗል። ተፈጻሚ ሆኖ ተጠቅሷል። ደቀ መዛሙርቱ ጌታ ቤተ መቅደስን ሲያነጻ ይህን ጥቅስ አስታውሰዋል። በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ለቤትህ ቅናት በልቶኛል የሚለው አባባል በመንፈሳዊ አውድ ሲገለጽ ለእግዚአብሔር ቤት፣ ለእግዚአብሔር አምልኮት፣ ለእምነቱ፣ ለቅድስናው ያለኝን ጥቅል ፍቅርና ትጋት እጅግ አድርጎ ያነሳሳኛል ማለት ነው። በልቶኛል ማለት በቃል መብላት ሳይሆን ልቤንና ሕይወቴን ሙሉ በሙሉ ይዞታል፣ በጣም አነሳስቶኛል የሚል ነው። ይህም ሀሳብ በወንጌል የተጠቀሰው የጌታ ቤተ መቅደስን ማክበር ጋር ይያያዛል። ለቤትህ ቅናት በልቶኛል የሚለው ቃል የሚያሳየው የሰው ልብ ለእግዚአብሔር ነገር በጣም መቃጠሉን ነው። የሰው ልብ ለእግዚአብሔር ሕግና ለእግዚአብሔር ስርዓት፣ በእግዚአብሔር ቤት ደግሞ ክፉ ነገር ሲደረግ፣ የእግዚአብሔር ቤት ሲፈርስ፣ የእግዚአብሔር ቤት ሌላ ነገር ሲሰራበት አይቶ የሚቀና የሚቃጠል የእግዚአብሔር ቤት ፍቅር ያዘው፣ የእግዚአብሔር ሕግ ፍቅር ያዘው፣ የእግዚአብሔር ስርዓትና ትእዛዝ ሲፈርስ አይቶ የሚቀና ይህን መንፈሳዊ ቅንዓት ነው። ስለዚህ የሚለው ቃል የሚያሳስበው የሰው ልብ ለእግዚአብሔር ነገር በጣም መቃጠሉን ነው። ሰውየው ለቤተ መቅደስ፣ ለእውነት፣ ለፍትህ እና ለቅድስናው ያለው ፍቅር ከፍ ስለሚል ለማስጠበቅና ለማክበር ይተጋል። ስለዚህ የእግዚአብሔር ፍቅር ስለያዘው ከእግዚአብሔር ጋር በፍቅር ስለተቆራኘ በቤቱ ያለውን ሲበላሽ፣ ከቤቱ ብልሽት ሲገኝ ይቀናል፣ እንደ እሳት ያቃጥለዋል። ነገር ግን ቅናት ሁሉ አንድ አይነት አይደለም። መንፈሳዊ ቅናት ከፍቅር ጋር፣ ከጥበብ፣ ከትህትና የሚመጣ ነው። ሌሎችን ለማንጻት ይፈልጋል። ያልተመራ ቅናት ግን ቁጣና ጥላቻን ሊያመጣ ይችላል። ያልተማረ በሕገ እግዚአብሔር ፍቅር ያልጸና፣ ትእዛዝ እግዚአብሔርና ስርዓት እግዚአብሔር የማያከብር፣ በእግዚአብሔር ቤተ መቅደስ ገብቶ ክፋትን፣ ተንኮልን፣ ሐሜትን፣ ምቀኝነትን የሚሰራ፣ ከኃጢአት ያልተለየ በኃጢአት የሚመላለስ ከሆነ ይህ ቅንዓት ስጋዊ፣ ቅንዓት ምድራዊ ቅንዓት ይባላል። በዚህ ምድር በሚያልፈውም የሚቀና ነው። ያ ቅንዓት ግን በእግዚአብሔር ቤት በንጽህና፣ በቅድስና፣ በቅንና፣ በየዋህነት ለጓደኛውን ለባልንጀራውን የሚያስብ፣ ለጎረቤቱ የሚያስብ፣ ከቤተሰቡ ጋር የተስማምቶ ለመኖር የሚያስብ፣ የሚጨነቅ፣ ስለ እግዚአብሔር ሕግ የሚገደው፣ ስለ እግዚአብሔር ስርዓትና ትእዛዝ የሚቆረቁረው፣ የሚቆጨው ከሆነ ቅንዓት መንፈሳዊ ይባላል። ቅንዓት መንፈሳዊ ከሆነ ደግሞ ምን ይላል? ቅንዓት መንፈሳዊ ከሆነ ስለ እግዚአብሔር ሕግና ስለ እግዚአብሔር ስርዓት ትእዛዝ ነው የሚቀና። ለምን ይፈርሳል? ለምን ይጣሳል? የእግዚአብሔር ቤት የጸሎት ቤት እንጂ የሌላ ቤት አይደለም። የማዳራት ቤት አይደለም። የዳንስ ቤት አይደለም።
የቅድስና ቤት ነው ብሎ ይቀናል። የንጽህና ቤት ነው ይመናል። በንጽህና ሆነ በቅድስና ሆነ ቁመ ወደ እግዚአብሔር የምትጸልይበትና የምታለቅስበት ነው በማለት ኃጢአት ብትሰራ ብትበድል ንስሐ የምትገባበት ንስሐ ተጸጽተህ ወደ እግዚአብሔር የምታለቅስበት ቤት ነው ይላል በማለት የሚቀና ቅናት ግን የመንፈሳዊ ቅናት ነው። ያልተመራ በጥበብ ያልተመራ በትህትና ያልተመራ በቅድስና በንጽህና ያልተመራ ቅናት ግን ስጋዊ ቅናት ነው። የሚያልፍ ቅናት ነው። የሚጠፋ ቅናት ነው። የማይጠቅም ቅናት ነው። ከእግዚአብሔር ጋር የሚለይ ቅናት ነው። ሕይወት የሚያጠፋ ቅናት ነው። ሕይወት የሚሰጥ ቅናት መንፈሳዊ ቅናት ነው። ባልንጀራህን መልካም ስራ ሲሰራ አይተህ ወደ እግዚአብሔር መንገድ የሚገባበትን ከእግዚአብሔር የሚቀርብበትን ከእግዚአብሔር ጋር የሚታረቅበትን ስራ ሲሰራ አይተህ ቀንተህ እሱን እንደሱ ስራ ስትሰራ መንፈሳዊ ቅናት ይላል። ሲመጸውት አይተህ ቀንተህ ብትመጸውት መንፈሳዊ ቅናት ነው። መልካም ስራ ሲሰራ አይተህ ቀንተህ መልካም ስራ ብትሰራ መንፈሳዊ ቅናት፣ የማያልፍ ቅናት፣ የማይጠፋ ቅናት፣ ከእግዚአብሔር ጋር አንድነት የሚመሰረት ቅናት፣ መሰረታዊ ከእግዚአብሔር ጋር ከእግዚአብሔር በፍቅር የሚያቆራኝህ ቅናት ነው የምትቀናው ያለህ። ይሄ ግን መንፈሳዊ ቅናት ይባላል። ስለዚህ አንድ አይነት ቅናት አይደለም፣ ሁለት ቅናት አለ። ቅናት ስጋዊና ቅናት መንፈሳዊ፣ ቅናት ሰማያዊና ቅናት ምድራዊ፣ ቅናት የማያልፍ ቅናትና የሚያልፍ ቅናት፣ በምቀኝነት ቅናትና በልወና ቅናት፣ በኃጢአት ቁራኝነት ተቆራኝቶ የሚቀኑትና በመንፈስ ቅዱስ ተቆራኝቶ ከኃጢአት ነጽተው በንጽህና ሆነው በቅድስና ሆነው የሚቀኑት ቅናት። እንደዚህ ያለ ቅናት መንፈሳዊ ይባላል። ይሄ ቅናት እንደዚህ ያለው ቅናት የቀኑት ብዙ ናቸው። መንፈሳዊ የሆነ ቅናት የቀኑት ብዙ ናቸው። ያን ቅናት ቀንተውም ከአባታቸው ከፈጣሪያቸው ከአምላካቸው የታረቁ ከእሱ ጋር ተቆራኝተው አንድነት መስርተው የሚኖሩት ብዙ ቅዱሳን አሉ። ስለዚህ ይህ ቃል የሚያስተምረው እግዚአብሔርንና ቤቱን እወዳለሁ፣ ይህ ፍቅሬ ሕይወትን ይመራዋል የሚል ነው። ከእግዚአብሔር የሚያቆራኘው ቅናት፣ በእግዚአብሔር ቤት የሚያኖረው ቅናት፣ በእግዚአብሔር መንግስት በአምላክ መንግስት የሚያኖረው ቅናት ይህን ሕይወት የሚሰጠው ቅናት፣ ከኃጢአት የሚያነጻው ቅናት፣ ከጥፋት ወደ ሕይወት የሚመልሰው ቅናት፣ ከጨለማ ወደ ብርሃን የሚያወጣ ቅናት፣ ከሞት ወደ ሕይወት የሚያሸጋግረው ቅናት፣ ከመራብ ወደ መጥገብ የሚያወጣው ቅናት፣ ከመታሰር ወደ መፈታት የሚያወጣ ቅናት፣ የሚፈታ ቅናት መንፈሳዊ ይባላል። ስለዚህ በመጽሐፍ ቅዱስ ይህንን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ቤተ መቅደሱን ከማንጻት ከማክበር ጋር ተያይዞ ይጠቀሳል። መንፈሳዊ ቅናት ማለት ለእግዚአብሔር፣ ለእምነት፣ ለቅድስና እና ለመልካም ስራ ያለ ጥቅልና ጉጉት ማለት ነው። ይህ ሰውን በጸሎትና በመልካም ስራ እንዲተጋ፣ እውነትና ፍትህን እንዲወድ፣
ከክፉ ነገር እንዲርቅ፣ ሌሎችን በፍቅር እንዲረዳ የሚያነሳሳ የውስጥ ኃይል ነው። መንፈሳዊ ቅናት ለእኔ አያሰኝም፣ ለባልንጀራዬ ያሰኛል። መንፈሳዊ ቅናት ለእኔ ይሆነኝ አይልም፣ ለጎረቤቴ ይላል። መንፈሳዊ ቅናት ለሌላው እንጂ ለራሱ የሚቀና አይደለም። ለሌላ ይሆናል እንጂ መንፈሳዊ ቅናት ለሌላ የሚያስብ እንጂ ለራሱ ለእኔ ጠቅልዬ ገብቼ ላያዘው እኔ ብቻ ልጠቅልለው አይልም። ባልንጀራዬ፣ ጎረቤቴ ከኔ ባሰ አለ፣ እኔ ከሱ የተሻልኩ ነው የሚያሰኝ ቅናት ነው መንፈሳዊ ቅናት። ምድራዊ ቅናት፣ ስጋዊ ቅናት፣ የሚያልፍ ቅናት ግን ሁሉ የኔ ነው የሚል ነው። ሲሰራ አይቶ ይቀናል። ለምን ሰርቶ በላ ብሎ ይቀናል። ለምን እንደኔ ድሃ አይሆንም፣ ለምን እንደኔ ጦሞ አያድርም የሚል ቅናት አለ። ዝም ብለህ ቁጭ ብሎ መብላት መቅናት በሰው ስራ፣ እሱ ለመስራት አይንቀሳቀስም። ሰው ሲሰራ ግን ይቀናል። ለምን ሰራ ብሎ። ይህ ሰይጣናዊና ምድራዊ ስጋዊ የሆነ ቅናት የሚያልፍ የሚያጠፋ፣ ከህይወት ወደ ሞት የሚመራ፣ ከብርሃን ወደ ጨለማ የሚያስገባ፣ ከሜዳ ወደ ገደል የሚወረውር፣ ምድረ ፋይድ የሚያወርዳ ቅናት ነው። ከዚህ ይሰውራል። በእግዚአብሔር እንዲህ ይገለጣል። በፍቅር ለእግዚአብሔርና ለሰዎች መልካም ልብ መኖር፣ በትጋት በጸሎት በቃሉ እና በመልካም ስራ መጽናት፣ በትህትና እኔ ብቻ ትክክል ነኝ የሚል ኩራት እንዳይገባ በጥበብ ቅናትን በትክክል መምራት ነው። በጥበብ መምራት ነው። እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ ችግረኛ፣ ለእኔ ብቻ ነው የሚሆነው የሚል እንዳይሆን፣ እኔ ያልኩትን ይሁን፣ እኔ ነኝ ትክክለኛ የሚል እንዳይሆን፣ በጥበብ በትህትና በቅድስና በይውህና በቅንነት እንዲመራ ያደርጋል። መንፈሳዊ ቅናት እንደ እሳት ነው። እንደ እሳት ነው። ትክክለኛ ከሆነ ያሞቃልና ያበራል። ግን ያለ መመሪያ ከሆነ ሊያቃጥል ይችላል። እንደ እሳት ነው። ትክክለኛ ከሆነ ያሞቃልና ያበራል። ግን ያለ መመሪያ ከሆነ ግን ሊያቃጥል ይችላል። ስለዚህ እሳት በላይ ለአማጽያን፣ እሳት በላይ ለአማጽያን እንዳለ አባ ሕርያቆስ፣ እሳት ለአመፀኞች፣ አመፅ ለሚሰሩ፣ ለሚበድሉ፣ በሰው ላይ በሚያፌዙ የሚያቃጥል እሳት ነው። እሳት መሃይዊ ለእለ ይገብሩ ፈቃዶ፣ እሳት ፈቃዱን የእሱ የፈቃድ የሚያደርጉት እሱን የሚወደው የሚያደርጉት ማን? እግዚአብሔር የሚወደውን እግዚአብሔር የፈቀደውን የሚያደርጉ፣ እግዚአብሔር የሚፈቅደውን የሚያደርጉ፣ የእግዚአብሔር ፍላጎት የሚያደርጉ፣ በራሳቸው ፍላጎት የማይሄዱ የሚያደርጉት ግን እሳቱ መድኃኒት ነው። ከብርድ ያድናል። በብርድ ተቋራኝ ቁልፍልፍ ያለውን ይፈታል፣ ያፍታታል፣
እንትን በሽታ ይቀንሳል። ስለዚህ እሳት እንደዚህ ነው። ስለ ቤትህ ቅናት በልቶኛል ማለት ልቤ ለእግዚአብሔር ነገር በፍቅር ተሞልቶ ለመኖር እንደሚገፋኝ ማለት ነው። በእግዚአብሔር ፍቅር ተሞልቼ ከእግዚአብሔር ጋር እንድኖር ያነሳሳኛል፣ ያደርገኛል፣ ከኃጢአት ይለየኛል። የቤትህ ቅናት በልቶኛል ማለት ልቤ ከእግዚአብሔር ጋር እንዲኖር በፍቅር ተቆራኝቶ እንዲኖር ያደርጋል። ከእግዚአብሔር ጋር ከተቆራኘሁ ደግሞ ተቆራኝተን ከኖርን ደግሞ ምን ይላል? ከኃጢአት እንለያለን፣ ከበደል እንለያለን፣ ከክፋት እንለያለን፣ ከበደል እንለያለን። ከበደል ከክፋት ከኃጢአት ከተለየን ምን እንሆናለን? ቅዱሳን እንሆናለን። የእግዚአብሔር ቤት እንሆናለን። እናንተ የእግዚአብሔር ቤተ መቅደስ ናችሁ ያለን ቅዱስ ጳውሎስ። የእግዚአብሔር ቤተ መቅደስ ሁነን እግዚአብሔር በእኛ ላይ አድሮ ይኖራል። ከዚያ በኋላ እግዚአብሔር ከኛ ጋር ከሆነ ማንም የሚችለን ነገር የለም፣ የሚቃወመንም የለም። ጦርነቱም የጦርነቱም ወሬ አንሰማም። ረሃብም የረሃብ ወሬም አንሰማም። ቸነፈር የቸነፈር ወሬ አንሰማም። መሰደድ የመሰደድ ወሬም አንሰማም፣ አናይም። ለምን? እግዚአብሔር ከእኛ ጋር ስለሆነ፣ እኛም ከእግዚአብሔር ጋር ስለሆነ። ከእግዚአብሔር ከተለየን ግን ሕይወትም የለን። ብንበላም እንዳልበላን እንራባለን፣ ብንለብስም እንዳልለበስ እንበረዳለን፣ ቁጭ ብንለን እንደክማለን። እግዚአብሔር ኃይል ነው። እግዚአብሔር ከኛ ጋር ከሆነ ከኃጢአት እንነጻለን፣ ከባርነት ነፃ እንወጣለን። ስለዚህ እግዚአብሔር እኛ ነፃ እንዳወጣን በነፃነት እንድንኖር ቅዱስ ፈቃዱ ይሁንልን። መንፈሳዊ ቅናት ቀንተን ከሱ ጋር እንድንኖር እሱም ከኛ ጋር እንዲኖር የመከራን ዳናይ እንዲረዳን የእሱ ፈቃድ ይሆንልን። የቤተ መቅደስ ማንጻት በክርስቲያናዊ ታሪክ ውስጥ ኢየሱስ ክርስቶስ በኢየሩሳሌም ቤተ መቅደስ ውስጥ የንግድ ስራ እና የገንዘብ ለዋጮች ስራ ሲካሄድ በማየቱ እነሱን ከቤተ መቅደስ ያስወጣቸውን ክስተት ያመለክታል። ስለዚህ በቤተ መቅደስህ ለቤትህ ቅናት የቤትህ ቅናት እንደ እሳት በልቶኛል፣ ፈጅቶኛል፣ አቃጥሎኛል ማለት በክርስቲያናዊ ታሪክ ውስጥ ኢየሱስ ክርስቶስ በኢየሩሳሌም ቤተ መቅደስ ውስጥ የንግድ ስራ እየሰሩበት የነበረውን የንግድ ስራ ከቤተ ክርስቲያን ከቤተ መቅደሱ አወጣ፣ አጸዳው። ቤተ መቅደሱን አጸዳው። ከገንዘብ ለዋጮችና ከርግቦች፣ በጎች፣ ከብቶች፣ በሮች፣ ላሞች ከሚሸጡበት የነበረ አጸዳው። ምን ብሎ? ቤትየሰ ቤተ ጸሎት ይሰማይ፣ የአባቴ ቤት የጸሎት ቤት እንጂ የመሸጫ የመለወጫ አይደለም። እናንተ የሌቦችና የወንበዶች መሸሸጊያ አደረጋችሁት፣ ዋሻ አደረጋችሁት ብሎ ጅራፍ አዘጋጅቶ ከዚያ የነበሩትን ሁሉ ጠቅልሎ አስወጣቸው፣ አጸዳው። ይህ ማለት ወደ ሕይወት ስንቀይረው ቤተ ክርስቲያን ማለት ቤተ መቅደስ ማለት የሰው ልብ ነው። የሰው ልብ የሰው ገበያ፣ የዓለም ገበያ ይገባይበት ነበረ። የኃጢአት ገበያ ይገባይበት ነበረ።
የተንኮል ገበያ ይገባይበት ነበረ። ከኃጢአት አጸዳው፣ አጠበው፣ የራሱ ማደሪያ አደረገው። ሸፍቶ የነበረ የዲያብሎስ ማደሪያ ሆኖ የነበረ ልቦና የሰው ልቦና አጽድቶ የእሱ ማደሪያ አደረገው። ገንዘብ ለዋጮች ያላቸው የገንዘብ ለዋጮች ሰይጣን፣ የገንዘብ ለዋጮች ጸላእት ዲያብሎስ የነበረበት ልቦና በክርስቶስ ጸዳ፣ ነጻ። አዎ የሰው ልቦና በኃጢአት ተጨማልቆ ወድቆ ነበረ። በኃጢአት አዘቅት ወድቆ ነበረ። በኃጢአት አድፎ ነበረ። በበደል አድፎ ነበረ። የዝሙት ገበያ አድርጎት ነበረ። የሰው ልቦና በዝሙት ገበያ የዝሙት ገበያ መገበያ ሆኖ ነበረ። ያንን ሁሉ አጠዳው፣ አነጻው ነው። በቃ የሰው ልቦና የጸሎት እንጂ አዎ አባቴ የሰራው ቤት አለ። የእግዚአብሔር ስራ የሰው ልቦና ቤተ መቅደስ ያንን አጸዳ። ይህ ድርጊት ቤተ መቅደሱ የአምልኮና የጸሎት ቦታ መሆኑን ለማሳየት እንደተደረገ ይታመናል። የጸሎት ቤት ነው። እግዚአብሔር የምናመልክበት ቤተ መቅደስ ነው። ወደ እግዚአብሔር የምንጸልይበት ቤተ መቅደስ ነው። ስጋውና ደሙ የምንቀበልበት ቤተ መቅደስ ነው። ከኃጢአት ነጽተን፣ ከበደል ነጽተን፣ ከክፋት ርቀን፣ ከአረንቋ ወጥተን ስጋውና ደሙን የምንቀበልበት ቤተ መቅደስ ነው። ያጸዳው የበግና የርግብ መሸጫ፣ የበሬ መሸጫ፣ የገንዘብ መለዋወጫ አድርገውት የነበረ ያንን ያጸዳው የሰው ልቦና ነው። ያ ርግብ፣ በሬ፣ ላም የተባለው ኃጢአት ነው፣ በደል ነው፣ ክፋት ነው። ከዚያ አጸዳው። የሰው ልብ ከዚያ አጸዳ። ማን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አጸዳው፣ ማደሪያው ሊሆን። ነገር ግን አጽድቷል። ስለ ሰው ልጅ ብሎ መከራ ተቀብሏል። በቅናት የተነሳ ነው የገደሉት፣ ያሰሩት፣ የገረፉት፣ የሰቀሉት። በቅናት የተነሳ ነው። ስለዚህ እኛስ ከማን ነው ያለ ነው? ከየት ነው ያለ ነው? እኛ ከማን ነው ያለ ነው? ልቦናችን አጽድተናል፣ አንጽተናል። ከክፋት፣ ከተንኮል፣ ከበደል ነጽተናል። በንጽህና በቅድስና ወደ ቤተ ክርስቲያን እንገሰግሳለን። የክርስቶስ ቤተ መቅደስ የዝሙት መስሪያ አድርገነዋል። የስርቆት ቤተ መቅደስ ስርቆት ቤት አድርገነዋል። የሌቦች መሸሸጊያ አድርገነዋል። ሌባውን ጠላታችን ነው። የስስት ቤተ መሸሸጊያ አድርገነዋል። የስስት ስለዚህ ከዚያ በኋላ እንድንነጻ እግዚአብሔር አምላካችን ይፍቀድ። የቤተ መቅደስ ማንጻት ታሪክ በወንጌላት ውስጥ ተመዝግቧል። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ በገባ ጊዜ ሰዎቹ በቅዱስ ስፍራው ውስጥ እንስሳትን ሲሸጡና ገንዘብ ሲለዋወጡ አገኛቸው። ከዚያም ጠረጴዛቸውን ገልብጦ እንዲህ አለ። በቃ ጠረጴዛ ገንዘብ የሚለውጡ የት ነበረ? ጠረጴዛቸውን ገለበጠባቸው፣ ወንበራቸውን ገለባበጠባቸው። ርግቦች የነበሩትን የሚሸጡ ከብቶች ነበሩ፣ በጅራፍ አባረራቸው።
ቤቴ የጸሎት ቤት ትባላለች። እናንተ ግን የዘራፊዎች ዋሻ አደረጓችኋት። አሁን ዘራፊ ብቻ ነው የተቀመጠባት ቤተ መቅደስ። ዘራፊዎች ብቻ ነው የተቀመጡበት ቤተ መቅደስ። የሚዘርፉ የተሰጣቸውን ትተው ያልተሰጣቸውን የሚሰሩ ቤተ መቅደስ፣ ከበደልና ከክፋት ያራቁ ከኃጢአት ያልነጹ በቤተ መቅደስ ተሰክስከዋል። ስለዚህ ይሄ አለ ማቴዎስ ወንጌል ምዕራፍ 21 ቁጥር 13 ቤተ መቅደሱን የአምልኮና የጸሎት ቦታ መሆኑን ያሳያል። እግዚአብሔርን ማምለክ ከማንኛውም ዓለማዊ ጥቅም በላይ መሆን እንዳለበት ያስተምራል። እግዚአብሔር ማምለክ ከዓለማዊ ጥቅም ጋራ እኩል አይደለም እናመልከው። የዓለማዊን ጥቅም ይቅርብን ብለን እግዚአብሔር እናመልካለን። የዓለማዊን ጥቅም ይቅርብን ብለን እግዚአብሔር በዓለም የምናገኘው እግዚአብሔር ካልፈቀደ ልናገኘው አንችልም። ብናገኘውም አንበላውም እግዚአብሔር ካልፈቀደ። ሁሉም የእግዚአብሔር ፍቃድ ያሻዋል። የእግዚአብሔር ፍቃድ ያስፈልገዋል። ስለዚህ የእግዚአብሔር ፍቃድ ከሌለው፣ የእግዚአብሔር እልውንታ ከሌለው፣ የእግዚአብሔር እጅ ከሌለው ምንም ከንቱ ነው። ስለዚህ ይህን ይለናል በተዋሕዶ ትምህርት መሰረት ሰው ራሱም የእግዚአብሔር ቤተ መቅደስ እንደሆነ ይነግረናል። ስለዚህ ልባችንን ከኃጢአት ከቂምና ከክፉ ሐሳብ ማንጻት ያስፈልጋል። ሰው ራሱም የእግዚአብሔር ቤተ መቅደስ እንደሆነ ነው የሚያስተምረን። ስለዚህ ልባችንን ከኃጢአት ከቂምና ከክፉ ሐሳብ ማንጻት ያስፈልጋል። ከበደልም መንጻት ያስፈልጋል። ቅኑ ልቦና፣ የዋህ የሆነ ልቦና፣ ንጹህ የሆነ ልቦና መኖር አለብን፣ ሊኖርብን ያስፈልጋል። የቤተ መቅደስ መንጻት የውጫዊ ህንፃ ማጽዳት ብቻ ሳይሆን የልብን ንጽህናን ነው። የሰው ልጅ ይቆሽሻል፣ በላብ ያልበውና ይቆሽሻል፣ ያድፋል። ውጭውን በውሃ ታጥቦ እኔ ንጹህ ነኝ ሊል አይችልም። ልቦናውን ውስጡን ማጽዳት አለበት። አንድ ጽዋ ውስጡን ገብተህ ካልታጠብከው ላዩን አጥበህ ውስጡ ግን የሆነ ቆሻሻ እያለው ታጥቧል ብለህ ብታቀርበው ያልታጠበ ነው፣ አልታጠበም። የሰው ልቦናም ቤተ መቅደስም የተባለው የሰው ልቦና ነው። የሰው ልቦና ደግሞ በላይ ሳይሆን ውጫዊ ሳይሆን ውስጣዊ ማማር አለበት። ውስጣዊ መንጻት አለበት። የልብሱን ማንጻት ማጠብ አይደለም። ልብሱ ቢቆሽሽ ልብሱ ቆሻሻ ቢሆን ምንም ችግር የለውም። ልቡ ንጹህ ይሁን። ስለዚህ የልብሳችን መጽዳት ለሰው ዓይን ነው። የልባችን መንጻት ግን ለእግዚአብሔር ነው። የሰውነታችን ማጠት እንዳንሸት ነው። ለሰው ጠረናችን የሸተተ እንዳይሆን ነው። የልቦናችን ጠረን ግን የልቦናችን መቆሸሽ ግን ለእግዚአብሔር መቆሸሽ፣ እግዚአብሔር እንዳያድርበት ማድረግ ነው። እግዚአብሔር እንዳይቀርበን ማድረግ ነው። ከኛ እንዲርቅ ማድረግ ነው። ከኛ ጋር እግዚአብሔር እንዲኖር ቅዱስ ፈቃድ ይሁንልን፣ እኛም ከእግዚአብሔር እንድንኖር። ስለዚህ ክርስቲያኑ በንስሐ በጸሎት በጾም እና በመልካም ስራ የውስጥ ቤተ መቅደሱን እንዲያነጻ ያስተምረናል አለ። የሰው ልጅ በጸሎት በጾም በንስሐ
እና መልካም ነገር መስራት፣ ለባልንጀራውን መልካም መስራት፣ ለባልንጀራው አንተ ከኔ ትብሳለህ ብሎ መርዳት፣ በአቅሙ የሚችለው ያህል መልካም ስራ የመስጠት፣ የውስጡን ቤተ መቅደስን እንዲያነጻ ማስተማር። የቤተ መቅደሱን ውስጥ ስንል የውስጣችን ነው። ልቦናችን እንድናነጻ ነው። ከቂም በቀል እንድናነጻ ነው። ከክፋት እንድናነጻ ነው። ኃጢአት እንዳናስብ እንድናነጻ ነው የሚያስተምረን። የቤተ መቅደስ ማንጻት ታሪክ በአራት ወንጌላት ውስጥ ተጠቅሷል። ነገር ግን አቀራሩ ትንሽ ይለያያል። አንደኛ የማቴዎስ ወንጌል ምዕራፍ 21 ቁጥር 12 እስከ 17 ያለውን የማቴዎስ ወንጌል እንደሚገልጸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ሳጦትና ለዋጮች አስወጣ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም በአጭር ቁመት በጠባብ ደረት ተወስኖ ሰማይና ምድር የማይወስኑት በጠባብ ደረት በአጭር ቁመት ተወስኖ እመቤታችን ማኅፀን ተወስኖ ተወልዶ ከሰው ልቦና ኃጢአትን የሚለዋወጥ የኃጢአት መለዋወጫ የነበረው፣ የዝሙት መለዋወጫ የነበረው፣ የክፋት መለዋወጫ የነበረው፣ የክፋት ገበያ መገበያ የነበረው፣ የዝሙት መጋበያ የነበረው ይህን አጸዳው፣ አስወጣ። ቤቴ የጸሎት ቤት ትባላለች አለ። የሰው ልቦና እንዲጸልይ፣ እንዲለምን፣ እንዲጾም፣ ንስሐ እንዲገባ፣ በንጽህና እንዲመላለስ፣ በቅድስና ቅዱስ ሁኖ በቅድስና እንደተፈጠረ ቅዱስ ሆኖ እንዲኖር እንጂ የኃጢአት መመላለሻ አይሆንም። የኃጢአት ከዚህ አስወጡ ብሎ በጅራፍ አወጣው። ይህን ላደረገልን አምላካችን ክብር ምስጋና ይሁን። ከዚያም በቤተ መቅደሱ ዕውሮችና አንካሶች ፈወሰ። ዕውሮች የነበሩ በጨለማ ውስጥ የሚሄዱ የነበረ ብርሃን ሰጣቸው። ሲወለዱ ጀምረው ዕውር የሆኑት ሲወለዱ ጀምረው አንካሶች የነበሩ ፈወሳቸው። አንካሶቹም እንዲራመዱ ዕውሮቹም የፀሐይ ብርሃን እንዲያዩ አደረጋቸው። ስለዚህ ሁለተኛ በማርቆስ ወንጌል ምዕራፍ 11 ቁጥር 15-19 እንዲህ ይላል። ወንጌል ማርቆስ በተለይ ቤተ መቅደሱ አሕዛብ ሁሉ የጸሎት ቤት እንደሆነች ያጎላል አለ። ለአሕዛብ ሁሉ የጸሎት ቤት እንደሆነች። አሕዛብ ያላቸው አሕዛብ አይደለም፣ ብዛታቸው ሲያይ ነው ለአሕዛብ ሁሉ የጸሎት ቤት እንደሆነች ያለች። ለብዙዎቹ ሕዝብ ሲል ነው። ይህ ወንጌል እግዚአብሔር ለሁሉም ሕዝቦች የክፍት እንደሆነች የክፍት አምልኮ መንገድ እንዳዘጋጀ ያሳያል። በቃ የአምልኮ ወንጌሉ እግዚአብሔርን እንዲያመልክ ወደ እግዚአብሔር እንዲሰግድ የሚያሳይ መንገድ የአምልኮ መንገድ እንደሆነ ያሳያል አለ። ስለዚህ የአምልኮ መንገድ አምልኮ እግዚአብሔር አምልከን ዋጋ እንድንቀበል ዋጋችን ደግሞ ምድራዊ ሳይሆን ሰማያዊ መንግስቱ እንድንወርስ የምታደርግ ናት። ይህ ሁሉ ምንድነው ያመጣው? ቅንዓት መንፈሳዊ ነው። ቅንዓት ምድራዊ አይደለም። ቅዱስ ዳዊትም ልበ አምላክ ዳዊትም ቅንዓት መንፈሳዊ እንጂ ቅንዓት ምድራዊ ወይ ቅንዓት ዓለማዊ ወይም ደግሞ ቅንዓት ስጋዊ አይደለም ያስተማረው የተናገረው።
ስለ ቅንዓት መንፈሳዊ የተናገረው። ቅንዓት መንፈሳዊ ስንል ይህን ሁሉ ሲናገር ምንድን አለ? ስለዚህ እስመ ቅንዓተ ቤትከ በልዐኒ፣ የቤትህ ቅንዓት በልቶኛልና የሚሰድቡህ ስድብ በላይ ወድቆብኛል። ነፍሴም በጾም አስመረርኋት፣ በጾም አደከምኋት፣ በጾም አሰለቸኋት። ነፍሴ ስጋዬ እንድትገዛ ወደ አንተ የአንተ ተገዥ እንድትሆን፣ ከኃጢአት እንድትለይ፣ ከክፋት ከበደል እንድትለይ፣ ለሰውም የዋህ እንድትሆን፣ ቅኑ እንድትሆን፣ ለሰው መልካም ምታስብ መልካም ስራ እንድትሰራ እንድትሆን ይሄ ብሎ ቅዱስ ዳዊት የተናገረው። ስለዚህ እሱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የአባቴ የቤት ቅንዓት እንደ እሳት አቃጠለኝ ነው ያለው ደግሞ። ስለዚህ ቀንቶ ምን አለ? ከዚያ የነበሩትን ጅራፍ አበጀና አባረራቸው። ቤተ መቅደሱን አጸዳ። ቤተ መቅደሱን አጸዳ። ማን የሰራው? እግዚአብሔር አምላክ የሰራው። ቤተ መቅደስ የሰራው አንጽቶ ቀድሶ በቅድስና አድርጎ የሰራው ቤተ መቅደስ እሱ በጠላት ምክር በኃጢአት የዝሙት መገበያ ሆኖ የነበረ ቤተ መቅደስ የሌብነት መስፋፊያ ሆኖ የነበረ ቤተ መቅደስ የሌቦች የወንበዶች ዋሻ ሆኖ የነበረ ቤተ መቅደስ የበደል የገዳዮች ዋሻ ሆኖ የነበረ ቤተ መቅደስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አጸዳው። ክብር ምስጋና ለሱ። በሉቃስ በሉቃስ ወንጌል ምዕራፍ 19 ቁጥር 45-48 የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትምህርትና የሕዝብን ምላሽ ያተኩራል። ሕዝቡ ትምህርቱን በትኩረት ሲሰማ የነበረ ሲሆን የሃይማኖት መሪዎች ግን ርዕሱን ለማጥፋት ይፈልጉ ነበረ። አያችሁ፣ ይኸው ምዕመናኖቹ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ትምህርት በትኩረት ሲያዳምጡ፣ በትኩረት ሲከታተሉ፣ ወደ ንስሐ ሲመለሱ የሃይማኖት መሪዎች ነን የሚሉት፣ ጸሐፎች ነን የሚሉት፣ አዋቆች ነን የሚሉት፣ ሕገ እግዚአብሔርን የሙሴን ሕግ የተቀበልን እኛ ነን የሚሉት ግን ማንን ሊያጠፉ ተነሱ? የእውነተኛ ትምህርት የሚያስተምረው ሊያጠፉት ያደቡ ነበረ፣ ይፈልጉ ነበረ፣ ይሹት ነበረ አለ። ሊሹት ሊያጠፉት እውነት ስላስተማረ፣ ዕውሮች ስላበራ፣ ሙታንን ስላነሳ፣ ለምጻሞች ስላነጻ፣ አንካሶቹን እንዲሄዱ ስላደረገ፣ ጎባጦቹን ስላቀና፣ በዚህ ተነስተው በክፋት ተነስተው ሊያጠፉት ይፈልጉ ነበር አለ። ሊያጠፉት ይፈልጉ ነበር። ነገር ግን የሃይማኖት አባቶች የሚሉ ናቸው። አሁንስ የጥፋት ማን ነው? የክፋት መሰረት የሆነው ማን ነው? የሚያጠፋ ያለ ማን ነው? ምዕመኑ አይደለም። ማን ነው? የሃይማኖት አባት ነው የሚለው። የተሰጠው ሀደራ ትቶ ያልተሰጠውን ሲፈልግ በጎችን ያጠፋል። የተሰጠውን መክሊት ሳያራባ ያልተሰጠውን መክሊት ሲፈልግ
እሱም ይጠፋል፣ ሌሎቹም ያጠፋል። የሚያስብ ማን ነው? ንስሐ የሚገባ ማን ነው? እኛንን ወይስ ምዕመናን ናቸው? እኛንን። መጀመሪያ እኛ ምን ንስሐ መግባት አለን። መንፈሳዊ ቅንዓትን መያዝ አለብን። እኛ በመንፈሳዊ ቅንዓት የተወጣጠርን የተያዝን መሆን አለን፣ የተቃጠልን መሆን አለብን። መንፈሳዊ ቅንዓት የሚይዘው ሰው መንፈሳዊ የሆነ ነው። ለቤተ ክርስቲያን ቅን የሚያስብ፣ ለቤተ ክርስቲያን እድገት፣ ለቤተ ክርስቲያን ለውጥ፣ ለቤተ ክርስቲያን አንድነት የሚያስብ አባት ሌላ ነገር አያስብም፣ በሌላ ነገር አይገባም፣ ሌላ ነገርን አያሰርም፣ ሰውን ሊያጠፋ አይነሳም፣ በደልን አይሸከምም። ስለዚህ በበደል ውስጥ ስላለ ነው። ስለዚህ ምን አለ? ሕዝቡ ትምህርቱን የማን ትምህርት? የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ ትምህርቱን በትኩረት ሲከታተሉ አለ ሲሰሙ የነበረ ሲሆን የሃይማኖት መሪዎች ግን ርዕሱን ለማጥፋት ማንን ሊያጠፉ? መምህሩን ሊያጠፉ። የወንጌልን መምህር፣ የንስሐን መምህር፣ የጽድቅን መምህር፣ የህይወትን መምህር፣ ህይወትን የሚሰጠው፣ ንጽህናን የሚሰጠው፣ ቅድስናን የሚሰጠው፣ መንገድ የሚመራው፣ እውነተኛ መንገድ የሚመራው እሱ መድኃኒት የሆነው የሚመግበው፣ ለደከመው ምርኩዝ የሚሆነው፣ ተስፋ ለቆረጠው ተስፋ የሚሆነው፣ ተስፋሆሙ ለስዱዳን ተስፋ ቆርጠው ለተሰደዱት ተስፋቸው የሚሆነው፣ ለደከሙት ለወደቁት ምርኩዝ የሚሆነው፣ ልብስ ላጠሙ ልብስ የሚሆነው፣ ብርሃን ላጡ ብርሃን የሚሆናቸው ለነው ሊያጠፉ ተነሱ ይላል። ከዚያ ይሰውረን። እኛ እስተመቼ ድረስ ነው በኃጢአት የምንኖረው? እኛ እስተመቼ ነው ከነበደላችን በበደል እየተመላለስ የምንኖረው? ጆሮአችን እንክፈት፣ ልባችን እንመልስ፣ እንምከረው። እስተመቼ ድረስ? ያለፈው ዘመን ይበቃል አለ። ያለፈው የኃጢአት የአመፅ በደል ዘመን ይበቃል። የንስሐ ዘመን ያድርጉት አሁን ይላል። መንፈሳዊ ቅናት ላለው ለሚሰማ ጆሮ መስማትን ይስማ ይላል። ስለዚህ አራተኛ በዮሐንስ ወንጌል ምዕራፍ 2 ቁጥር 13-22 ወንጌል እንዲህ ይላል። ይህን ክስተት በጌታችን በአምላካችን መድኃኒታችን ኢየሱስ ክርስቶስ አገልግሎት መጀመሪያ ላይ ያስቀምጠዋል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ከተወለደ በኋላ በየጥቂቱ ካደገ በኋላ በ30 ዓመቱ ከተጠመቀ በኋላ በገዳመ ቆሮንቶስ ገብቶ ከወጣ በኋላ ማስተማር ከጀመረ በኋላ ይህን ስራ ተጀመረ። ቤተ መቅደስን ማንጻት ጀመረ። ቤተ መቅደስን ማንጻት ከጀመረ በኋላ ገና ሳይወለድ በማህፀን እያለ ያንን ሊያጠፉት የሚፈልጉት የነበረ እዚያ ነው ሊያጠፉት የጀመረው። ማየ ዘረፋ የሚል ርጉዝን ሳያጠጧት የሚያስወርድ ነበረና እንዲወርድ እንዲሞት
ሙያ ዘለፋ የሚባልን አጥጥተዋታል እመቤታችን። ይህ በቅናት ስጋዊ በቅናት ምድራዊ ይህ ከተወለደ ምን እንሆናለን? ገና ከማህፀን እያለሽ እውር ምታድን ብለው በሐና ነው የተጀመረው። ከዛ ወደ እመቤታችን ወረደ። ከእመቤታችን ከተወለደ በኋላ አሳደደው ሄሮድስ ግብፅ። በቃ በየበረሃ እዛው ስትንከራተት ነበር። ይህ ቅናት መንፈሳዊ ሳይሆን ቅናት ሰይጣናዊ። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የንግድ ቤትን ታደርጉ ዘንድ ማን ፈቀደላችሁ ነው? ማን ፈቀደላችሁ የንግድ ቤት ታደርጉት ብሎ ተናገረ። ከዚያም ይህን ቤተ መቅደስ አፍርሱት አለ፣ በ3 ቀንም አነሳዋለሁ አለ። ይህ ቤተ መቅደሱ አፍርሱት ያላቸው የቤተ መቅደሱ ሰው የሰራው ህንፃ አይደለም። ሰው የሰራው ቤተ መቅደስ፣ ሰው ሰራሽ ቤተ መቅደስ ቤተክርስቲያን ሳይሆን የእሱ ቤተ መቅደስነት ነው። የስጋው ቤተ መቅደስ ይህ ስጋ አፍርሱት በ3ኛ ቀን አነሳዋለሁ ብሏቸዋል። ሊገድሉት እንደሚፈልጉ ያውቅ ነበረና አምላክ ወልደ አምላክ ስለሆነ፣ ስለዚህ አፍርሱት። እንዴት 48 ዓመት የፈጀ ቤተ መቅደስ በ3 ቀን አንተ ታንጸዋለህ? አንተ የማነህ ልጅ አሉት። ስለዚህ እንደዚህ የሚሉት የነበረ ነው። ቤተ ክርስቲያን በአክብሮት መጠቀም፣ ቤተ ክርስቲያንን ቅናት መንፈሳዊ የያዘው ሰው ቤተ ክርስቲያንን በአክብሮት መጠቀም፣ ልብን በንስሐ ማጽዳት፣ አምልኮትን ከማንኛውም ዓለማዊ ፍላጎት በላይ ማድረግ፣ ክርስቶስ በሕይወታችን ውስጥ ያሉ ክፉ ነገሮችን፣ ልማዶችን እንዲያስወግድልን ወይም እንዲያርቅልን መለመን መፍቀድ ነው። ቤተ መቅደሱ የሰውን ልብ ይወክላል። ቤተ መቅደሱ እኛ ነን። ቤተ መቅደሱ የእኛ ልብ ነው። ቤተ መቅደሱ የእኛ ልብ ከሆነ መጽዳትን አጽድቶት ነበረ። አሁን ግን እንደ ጸዳ ነው ያለው ወይ? የአሁን ክፋት አይበልጥም ወይ? ኢየሱስ ክርስቶስ አሁን ቢወርድ በዚህ ምድር ቢመላለስ እኛ ስንት ጊዜ እንሰቅለው ነበረ? እኛ ስንት ጊዜ እንገድለው ነበረ? እኛ ስንት ጊዜ አስረው ነበረ? ስለዚህ የቤተ መቅደስ ማንጻት ማለት ከኃጢአትና ከክፉ ፍላጎታችን ራሳችን በንስሐ ማንጻት ነው። የእኛ መንጻት ነው። ቤተ መቅደስ እኛ ነን። እኛ ልቦናችን ካነጻን ቤተ መቅደሱ ነጽቷል። በንጽህና በቅድስና ቤተ መቅደሱ የመኖር እንትን አለው። እኛ ካልነጻነ ግን ከእግዚአብሔር ተለይተን በኃጢአት ተጨማልቀን አሁን በምድርም ሳይመቸን እዚያ መንግሥተ እግዚአብሔር ስንገባም በመንግሥተ እግዚአብሔርም እንዳንገባ በስቃይ እንኖራለን ማለት ነው። ስለዚህ ቤተ መቅደሱ የተባለው ቤተ መቅደስ እኛ ነን። መንፈሳዊ ቅናት የተባለው መንፈሳዊ ቅናት ማለት ቅኑ ልቦናን፣ ንጹሕ ልቦናን፣ ከኃጢአት የተለየ ከበደል የተለየ ከክፋት ከቂም በቀል የራቀ ልቦና ማለት ነው። ስለዚህ ፍጥር ሊተ ንጹሕ ልቦናን ፍጠርልኝ ብሎ መለመን ነው። ወደ አንተ የሚቀርብበት ልቦና ስጠኝ ማለት ነው። ከኃጢአት የነጻሁ ከኃጢአት የጸዳሁ አድርገኝ ብሎ መለመን ነው። መመለስ ነው። መለመን ብቻ ሳይሆን መመለስ ነው። እኔ ስንት ዘመን ይኖራለሁ? እኔ ምን ያህል ነው የሚኖረው ብሎ ማሰብ ነው።
የምንኖርበት ዘመን ማሰብ ነው። የምንኖርበት ጊዜ ማሰብ ነው። ስለዚህ የምናየው ያለ ክፋት፣ ተንኮል ስላለ ነው ይህ ሁሉ መከራ የሚደርስብን ያለ። ከመከራ እንድንድን፣ ከመከራ እንድንላቀቅ፣ የጦር ወሬ እንዳንሰማ፣ ረሃብን የረሃብ ወሬ እንዳንሰማ እንዳናይ፣ ሞትን የሞት ወሬ እንዳንሰማ። ሞት ስንል ሞት የሚቀር አይደለም። ሞት ግን ክፉ ሞት አለ፣ መልካም ሞት አለ። በእግዚአብሔር ተጠርቶ መሞትና ያልታሰበ ሞት ይህ የተለያየ ነው። ሞተ ስጋና ሞተ ነፍስ አለ። ሞተ ስጋ ምንም ችግር የለውም። ሞተ ነፍስ ግን በዚህ ምድር በስጋችን ሞተን በመንግስተ እግዚአብሔር ደግሞ በነፍሳችን ብንሞት ሁለት ሞት ይባላል። ስለዚህ ከሞት እግዚአብሔር ይሰውረን፣ እንዳንሞት እሱ ሞትን ያርቅልን፣ ክፉ ሞት ያርቅልን። እግዚአብሔር በቸርነት በምሕረቱ ይጠብቀን። ስለነበረን ጊዜ ሰዓት አምላካችን የፈጣሪያችን የመጋቢያችን ሕይወት የመድኃኒት የሆነውን እሱ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ሰላም ሰላም።